አንዳንድ ቀናት እንዲህ ናቸው። አንዳንድ ቀናት ሁሌ አይሞሉም። የተጠበቀው ቀርቶ ያልታሰበው ይሆናል። ዛሬ ማለዳ ለመላ ኢትዮጵያውያንና ለመላ ስፖርት አፍቃሪያንና የስፖርት ቤተሰቦችም ጆሮን ጭው የሚያደርግ መርዶም ከወደ አትሌቲክሱ መንደር ተሰማ። ኢትዮጵያን በተለያዩ ርቀቶችም በተለይም በረጅም ርቀት በመወከልና የሀገሯን ባንዲራ ከፍ እንድል ያደረገችው ተወዳጇ አትሌት የብርጓል መለሰም ዳግም ላናገኛት ተሰናበተችን። ገና በማለዳው ገና ብዙ ማድረግ በምትችልበት የዕድሜ ክልል ተቀጠፈችን። ሰላም የተወደዳችሁና የተከበራችሁ የግሎባል ኒውስ ተከታታዮቻችን እንደምናላችሁልን፣ እንደምንስከርማችኋል። ከግሎባል ኒውስ በልዩ ዝግጅታችን የብዙዎችን ጆሮ ጭው ስላደረገውና ልባችንን ስላደማው የአትሌቷ ህልፈት የብርጓል መለሰ የአሟሟት ሁኔታ የመጣችበትን የህይወት ጉዞና የአትሌቲክስ ጅማሯንና ስኬቷን በተመለከተ መረጃ ልናደርሳችሁ ይችን አጭር መጣጥፍ ከተብን። ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ እስከ ፍጻሜያችን አብረን እንጓዝ እንላለን። አትሌት የብርጓል መለሰ ተወልዳ ያደገችው የቆንጆቹ መፍለቂያ ከሆነው ወሎ ላሊበላ ነው። በ1982 ዓመተ ምህረት ይችን ምድር ተቀላቅላና ህይወት እንደመራቻት ተጉዛ የዚች ምድር ቆይታዋን አጠናቃም በ36 ዓመቷ ጉዞዋን ጨርሳ ሄደች። ገና በማለዳው ገና ብዙ መስራት በምትችልበት የዕድሜ ዘመኗ ብዙ ሮጣ በምታሸንፍበት የጉብዝና ወራት ሩጫዋን ጨርሳ ዛሬ ማለዳ ላይ ተሰናበተችን። ይሄ ለኢትዮጵያውያን በተለይም ለስፖርት አፍቃሪያንና ለመላ ስፖርት ቤተሰቡ ታላቅ መርዶ ነው። ወጣት ናት። የኢትዮጵያን ስሟን ማስጠራትና የሀገሯን ሰንደቅ ከፍ ማድረግ የምትችልበት የዕድሜ ክልል የሆነው ሆኖ ህይወት አጭር ናትና ብዙ ህልምና እቅድ ያላትን አትሌት በአጭር አጣናት። ዓለም በስራዋ የምታውቃት ዝነኛዋ የረጅም ርቀት ሯጭ አትሌት የብርጓል መለሰ በተለያዩ የዓለም መድረኮች ከመላው ዓለም ከተውጣጡ አቦ ሸማኔዎች ጋር አንገት ለአንገት ተናንቃ ሀገሯን ከፍ አድርጋለች። ብዙም አስመስግናታለች። ብዙዎች እንደሚሉት የእሷ ብቃት የሚጀምረው እንደ ኤሮፓውያን አቆጣጠር በ2015 ላይ ነው ይላሉ። በወቅቱ በነበረው የኦል አፍሪካን የአትሌቲክስ ውድድር በዓለም ፊት ደምቃ እንድትታይ እድሉን ፈጥሮላታል። በተሳተፈችበት ግማሽ ማራቶን የነሐስ ሜዳሊያን ይዛም ማጠናቀቅም ቻለች። ነገሩ በዚህ ብቻ አላበቃም። በዚሁ ዓመት በቺካጎ በተደረገው የሙሉ ማራቶን ውድድርም ያሳየችው ብቃትም ዓለምን አጃኢብ ያስባለ ነበር። በውድድሩም ሁለተኛ በመውጣት የሀገሯን ሰንደቅ ዓላማ በዓለም አደባባይ ከፍ ማድረግ ችላለች። በ2018 ደግሞ በቻይና ሻንጋይ ማራቶን በመሳተፍና 2 ሰዓት ከ20 ደቂቃ ከ37 ሰከንድ በሆነ ፍጥነት በማጠናቀቅ ከ3 ዓመት በፊት በሀገሯ ልጅ ትዕግስት ቱፋ ተይዞ የነበረውን ክብረ ወሰን በ1 ደቂቃ በማሻሻል ጀግንነቷን በዓለም ፊት አስመስክራለች። በተመሳሳይ በ2020 በፖርቹጋል ሊዝበን በተካሄደው የማራቶን መድረክ በመወዳደርም 1 ሰዓት ከ7 ደቂቃ ከ18 ሰከንድ በሆነ ጊዜ የቦታውን ሪከርድ በመስበር እንዳሸነፈችም ይነገርላታል። አትሌቷ በባለፈው ዓመት በተካሄደው የፍራንክፈርት ማራቶን በመሳተፍም 2 ሰዓት ከ20 ደቂቃ ከ47 ሰከንድ በሆነ ሰዓት ሁለተኛ በመውጣት ማጠናቀቋም የሚታወስ ነው። በዱባይ ማራቶንም 2 ሰዓት ከ19 ደቂቃ ከ30 ሰከንድ የገባችበት ሲሆን በማራቶን ታሪኳ የግል ምርጥ ሰዓቷ ሆኖ ተመዝግቦላታል። ለማራቶን ሯጮች ወርቃማው ጊዜ ነው በሚባልለት የዕድሜ ክልሏ ያጣናት አትሌት የብርጓል መለሰ ከዚህ ቀደሙ በተሻለ የግል ሰዓቶቿን የምታሻሽልባቸው ወርቃማ ጊዜያት ገና ከፊት ለፊቷ ይሆኑ እንደነበር የብዙዎች ግምትም ነበር። አትሌቷ ካላት ጥንካሬና ብቃት አንጻር እንደ ጓደኞቿ እንደነ ትዕግስት አሰፋ የምትሆንበት ጊዜ ሩቅ አይሆንም ነበር። አሁን ካላት ሰዓት የተሻለ ብቃት እንደምታስመዘግብም ትልቅ ተስፋ ተጥሎባት ነበር። በአየርላንድ
ቺካጎና ሌሎች ዓለም መድረኮች ላይ ተወዳድራ ለማሸነፍ ህልሙ ነበራት። በተለይም በሜጀር ማራቶን ለንደንና ቦስተን ገብቶ ለመወዳደር ተስፋን የሰነቀች አትሌት ነበረች። አትሌቷ ካሳካቻቸው ይልቅ የወጠነቻቸው እጅግ ብዙዎች ነበሩ። ትልቅም ቦታ የሚሰጣቸው ግና ምን ያደርጋል ሕይወት እንዲህ በአጭር አስቀረቻት። በሩጫው ዓለም ዳግም ላናገኛትም ዛሬ ተሰናበትናት። አትሌቷ የፊታችን ግንቦት 16 በካናዳ በሚካሄደው የኦቶዋ ማራቶን ተሳታፊ ሴት አትሌቶች መካከል አንዷ የነበረች ሲሆን ሕልፈተ ሕይወቷ እስከተሰማበት ጊዜ ድረስ ለአሸናፊነትና ለድል አድራጊነት የሚያበቃትን መደበኛ ልምምድ እያደረገች ባለችበት ወቅት ነው የመሞቷ ዜና የተሰማው። ባለትዳርና የሁለት ልጆች እናት የሆነችው የብርጓል ይህ ዜና እስከተጠናቀረበት ጊዜ ድረስ ለተጨማሪ ምርመራ አስከሬኗ ወደ ምኒልክ ሆስፒታል ተልኮ ምርመራ እየተደረገበት መሆኑን ግሎባል ኒውስ ሰምቷል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ስለ አትሌቷና ስለ ህመሟ ሁኔታ ተጨማሪ መረጃዎች እንደደረሱን ወደ እናንተ የምናቀርብ መሆኑን በትህትና እየገለጽን የአሁኑን ዝግጅታችንን በዚህ እናጠናቅቃለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። አብረንም እንጓዝ እንላለን።